አስራደ በፍርዱ ይባላለሁ። በአስራደ በፍርዱ የሚመራው ዘራፊ ቡድን ትላንትና ሌሊት 10ኛ ዘርፊያውን ፈጽሟል። ሊገሉኝ የሚፈልጉት ሰዎች ማታ እቤት ድረስ መጥተው ነበር። ትኬት ቆርጫለሁ። ከነገ ወዲያ አዲስ አበባ ገባለሁ። ሳልሞት ቶሎ ድረሽ። በይልቃል ጉዳይ ሁለተኛው አማራጭ ተግባራዊ ይደረግ። በከፍተኛ ወንጀል ስለተጠረጠርክ እጅህን በሰላም ስጥ። ይልቃል ሰሞን እጅህን እንድትሰጥ ትጠየቃለህ። ስለሚቀጥለው ቤት ዘረፋ ሙሉ መረጃውን አግኝቻለሁ። በጣም ጥሩ። ስለዚህ ለዛሬ ማታ መዘጋጀት እችላለሁ። በሚገባ። እንደዚህ ወንጀለኛ በህይወት የፈተነኛል። በስከዛሬ የሥራ ልምዴ እንደዚህ አይነት መርዝ ሰው አጋጥሞኝ አያውቅም። በልጅነቱ ከሌሎች ልጆች ጋር አይጫወትም፣ አይስቅም። ልጄ ስትደፈር ያነባችውን እንባ፣ ያፈሰሰችው ደም በምንም ሊመለስልኝ አይችልም። በሂደት ሁሉም ነገር ይስተካከላል። እስኪስተካከል ግን ሁሉም ነገር ይመሰቃቀላል። ምን ጉድ ነው? እኔ እንጃ፣ እኔንም ግራ ግብትን ያለኝ። ቆይ ምን አደረገ ብለው ነው ያሰሩ? እቺ ልጅ ደፍረሃል ነው ያሉት። ይሄማ ሊሆን አይችልም። እንዴት? እኔም ግራ ግብትን ያለኝ። በእኔ በፍጹም ሊሆንና ሊፈጸም የማይችል ነገር ነው ፈጽመሃል የሚሉ። ቆይ አንተ ልጅቷን ታውቃታለህ? ለመጀመሪያ ጊዜ ያየኋት እዚህ ፎቶግራፍ ላይ ነው። ታዲያ እንዴት ደፍረሃል ብለው አሰሩ? እኔንስ ግራ የገባኝ እሷ አይደል። ትላንትና ሌሊት ነው ከቤት ይዘው ይመጡና እዚህ ስደርስ ዮርዳኖስ ታረቀኝ የምትባል ልጅ ደፍረሃል። ምን እየተካሄደ እንዳለ ምንም ሊገባኝ አልቻለም። በፊት ሊገሉኝ ያሳድዱኝ ነበር። እሱ አልሳካ ሲላቸው ደግሞ ይሄው እስር ቤት አምጥተው ቁጭ አረጉ። በደንብ ስማኝ። እኔ በህይወት እስካለሁኝ ድረስ አንተ ባልሰራኸው ወንጀል ማንም ምንም እንዲያደርግ አልፈቅድም። ጸሪ፣ አንድ ያለሽኝ ተስፋ አንቺ ነሽ። እባክሽ ከዚህ ጉዳ ውጭ። እሺ፣ አንተ ብቻ ተረጋጋ እንጂ መክፈል ያለብኝን ሁሉ መስዋዕትነት ከፍዬ ያንተን እውነት አረጋግጣለሁ። ስለመጣሽ በጣም ደስ ብሎኛል። አፈቅርሻለሁ። እኔም ከራሴ አስበልጬ አፈቅራለሁ።
እኔ ምን ተደፈረች ስለተባለችው ልጅ የት እንዳለች ታውቃለህ እንዴ? ምንም አላውቅም። ግን ምናልባት ጉዳዩን የያዘው መርማሪ እሸቱ ይባላል። እሱ የሚያውቀው ነገር ሊኖር ይችላል። እሺ በቃ እኔ ስለ ሁኔታው ማጣራት ጀምራለሁ። አንተንም እየመጣሁ አይሃለሁ። ራስን ጠብቀኝ እሺ? አያት አይደል ልጄን ምን ያህል በአፍረትና በህመም እንደተሰቃየች ይገባኛል። አቶ ታረቀኝ እባክዎትን ይረጋጉ። የዲቃላ ልጅማ እስር ብቻ በቂው አይደለም፣ ሌላ ዋጋ መክፈል አለበት። ምን አይነት ዋጋ የሚያስቡት ነገር አለ? አዎ የልጄን በደል ለመካስ ከእስር የተሻለ ሌላ እቅድ አቅጃለሁ። ምን አይነት እቅድ? ፍርድ ቤት ፈርዶበት እስር ቤት ከገባ በኋላ እዛው እስር ቤት እንዲገደል ማድረግ። አቶ ታረቀኝ የሚያስቡት ሀሳብ ቀላል አይደለም። ማለት በጣም ከባድ ነው። በህግ ጥላ ስር ያለን ታራሚ መግደል ከባድ ብቻ ሳይሆን የማይታሰብ ነው። ይቻላል። ገንዘብ ካለ ምንም ነገር ይቻላል። የማይደረግ ሁሉ ይደረጋል፣ የማይታሰብ ሁሉ ይታሰባል። አንተ ብቻ ጭንቅላትህን ክፍት አድርገውና እቅዴ እንዴት ሊሳካ እንደሚችል መንገድ አብጅ። አቶ ታረቀኝ ነገሩ ምንም ከባድ ቢሆንም ገንዘብ ካለ በሰማይ ላይ መንገድ አለ በሚለው አባባል ሁሉን ነገር ቀላል ማድረግ ይቻላል። አዎ ከፍላለሁ። ነፍሱን ከስጋው ይለዩልኝ እንጂ ምንም ሳልሰስት ክፈል የተባልኩትን ከፍላለሁ። እንግዲያውስ ጉዳዩ እንደተፈጸመ ይመኑ። ለዚህ እኮ ነው ሁልጊዜ ከጎኔ ሁን የምልህ። እድሜ ዘላለሜን በታማኝነት አገልግሎታል። ጤና ይስጥልኝ። ምን ልርዳሽ? እጮኛዬ በወንጀል ተጠርጥሮ እዚህ እናንተ ጋር ነው ያለው። ስለሱ ለመነጋገር ነበር የመጣሁት። ማን ነው? ይልቃል ሰው ነው። እሱ እኮ ታዲያ ተጠርጣሪ ሳይሆን የተረጋገጠበት ወንጀለኛ ነው። እኔ እስከማውቀው ድረስ ወንጀልን የሚያረጋግጠው ፍርድ ቤት ነው። እሱ ደግሞ ገና ፍርድ ቤት አልቀረበም። አንቺ ወንጀለኛ እንዳልሆነ በምን አረጋገጥሽ? ይልቃልን ከልጅነት ጀምሮ ነው የማውቀው። እሱን ለማመን ማረጋገጫ ያስፈልገኛል። የእሱን ቃል ብቻ ሰምቼ ላምነው እችላለሁ። ይቅርታ አድርጊልኝና በግል ህይወትሽ ካልገባው በፍቅር የታወርሽ ይመስለኛል። እንዴት ነው የአንድን ወንጀለኛ ቃል ሰምተሽ የምታምኚው? ቃል ትልቅ ነው፣ በጣም ትልቅ። ሰማይና ምድር የቆመው እኮ በቃል። አታምንበትም እንዴ? አለማመን ሳይሆን ያና ይሄ ምን ያገናኛል? በፍጹም የተለያየ እኮ ነው።
እኛ ሰዎች ሰነፍንና እምነት አጣን እንጂ ቃል ለእውነት ነው የተፈጠረው። ሻው ምን ልርዳሽ? ለባሌ ጠበቃ ቁሜ ልከራከርለት ፈልጋለሁ። ሳይጋቡ ባል አይከብድም? ጋብቻ እኮ በልብ ነው። እኔ ደግሞ አምኜ በልቤ ካገባው ቆይቻለሁ። እና ምን ላድርግልሽ? ተደፈረች ስለተባለችው ልጅ ማወቅ እችላለሁ? ስለ ልጅቷ ምንድነው ማወቅ የምትፈልጊው? ልጅቷ ማን ናት? አሁን ምን አይነት ሁኔታ ላይ ትገኛለች? እነዚህና የመሳሰሉት። ስለ ልጅቷ ማንነት እንኳን ጠለቅ ያለ መረጃ የለኝም፣ ግን ሆስፒታል ተኝታ የሕክምና ክትትል እየተደረገላት እንደሆነ አውቃለሁ። የት ሆስፒታል ነው ያለችው? ገባሽ? ምን አይነት ደንቆሮ ነሽ? ለምንድን ነው የምትባይው ነገር ማትሰሚው? ሲመቱትም ሆነ ሲቆጡት አያለቅስም። እንደው ብቻ በሀሳብ ዝም ብሎ ይነግዱ ነበር። እንኳን ደህና መጣሽ። ታምንበታለህ? በጣም በመጨረሻ መውደቅ እንደማይቀር እያወቅክ ነው አወዳደቅህ የማታሳምረው? ምነው
አወዳደቄ በራይ መቶ ታየሽ እንዴ? እንዴት ነው? ጥሩ ነው ወይስ መጥፎ? በመጥፎ ስራ ተከበህ እየኖርክ እንዴት ጥሩ ነገር ሊገጥም ይችላል? ፈጣሪ እኮ እንደ ሰው አይደለም። በምህረቱ ሁሉንም መልካም ሊያደርግ ይችላል። እሱም እኮ ንጹህ ልብ ሆኖ ከተገኘ ነው። ንጹህ ነኝ ብለህ ታስባለህ? ልቤ ንጹህ ነው አልልሽም። ግን ከልብሽ ቀርበሽ ካወቅሽኝ እኔ ራሴን ከማውቀው በላይ ልታውቂኝ ትችላለሽ። ልብህ በጣም ይመታል። በሰላም ነው? ምናልባት እዚህ ቤት ሴት ልጅ ለመጀመሪያ ጊዜ ስለገባች ይሆናል። አይ ይህንን እንኳን አላምንም። አባቴ ይሙት እመኚኝ። ለምን ደግመህ ልታገኘኝ ፈለክ? ስለ አንቺ ሳስብ እረፍት አጣሁ። የነፍስና የስጋ የማረፊያ እንደሆንሽ አሰብኩና አስመጣሁሽ። ምነው አጠፋው እንዴ? በጣም እዚህ ለመምጣት እኮ የኔም ፍቃድ ያስፈልግ ነበር። አንዳንዴ በእውቀትና በብልሃት ማድረግ የማልችለውን ነገር ነው በጉልበት ማድረገው። ካስቀየምኩሽ ይቅርታ። ምነው የተሰረቀ ቃል እቀበልም ብለሽ ነው እንዴ ቀለበቱን ያወለቅሽው? ምን አይነት የሌባ አይነ ደረቅ ነህ? እሺ አሁን ቸኩላለሁ። መሄድ እችላለሁ? ትችያለሽ። ግን አንድ ነገር ይቀራል። ጻዳ እባላለሁ። ከህፃናትና ከሴቶች ጉዳይ ቢሮ ነበር የመጣሁት። እንኳን ደህና መጣሽ። አመሰግናለሁ። ምን ልርዳሽ? እዚህ እናንተ ሆስፒታል ዮርዳኖስ ታረቀኝ የምትባል ልጅ የመደፈር ጥቃት ደርሶባት ሕክምና እየተደረገላት እንደሆነ መረጃ ደርሶን ነበር። ስለ ጉዳዩ ማብራሪያ ብትሰጠኝ መልካም ፍቃድ ከሆነ። በሚገባ። ጉዳቱ የደረሰው ኦልሞስት ከዛሬ 10 ቀን በፊት ነው። በተደፈረችበት ወቅት ብዙ ደም ፈሷት ስለነበረ ራሷን ስታ አሁን በቅርብ ነው የነቃችው። እንዲሁም ማጸኗ በከፍተኛ ሁኔታ ተጎድቷል። እሱንም ለማከም የተሻለን ሁሉ እያደረግን ያለ ነው። እድሜዋ ስንት ይሆናል? እድሜዋ 19 ነው። ድንግል ነበረች። የመድፈር አደጋውን የሚያደረሰው ሰው ይልቃል ይባላል። ፀጉር ቆራጭ ነው። አሁን ባለኝ መረጃ ተይዞ በሕግ ከለላ ስር እንዳለ ሰምቻለሁ። እሺ፣ በጣም አመሰግናለሁ ዶክተር። እንደው ልጅቷን ማየት ይቻል ይሆን? በሚገባ ይቻላል። እንዴት ነው ትማ? ደህና ኖት? እንዴት ኖት? ጻዳ ትባላለች። ከሴቶችና ህጻናት ቢሮ ነው የመጣችው። ልጅቷ እንግዲህ እሷ ነች። አሁን እንዴት ናት? ያው እንደምታያት ናት እንግዲህ። ዝመት ዝመት አለኝ ዘማች ትወጅ እንደው ተኩስ ተኩስ አለኝ
ተኳሽ ተወጅ እንደው ፍርሃት ፍርሃት አለኝ ፈሪ ተወጅ እንደው ማሰቡ ተሳነኝ ውበትሽን እያየው ምን አይነት ውበት ነው እንቅልፍ የሚነሳ ምን አይነት መልክ ነው ሐሳብ አስነስቶ አንቺን የሚያወሳ በድቅድቅ ጨለማ ብርሃን የምትሆን በፈገግታ ድምቀት የምትማርክ ልብን ፊደላት አበሩ አቋምሽን ለመግለጽ ቃሎች ተጣመሩ ውበትሽን ለመግለጽ በትዝታ ቃና በፍቅር ኃይል ድምጽ እኔስ እንጃልኝ ነገን አላውቀው ዛሬም ጠፍቶብኝ የምንከራተተው እባክሽ አድኝኝ አውጪኝ ከፈተና በፍቅር አዋጁን ልቤን ደግፊና ይሄ ፍቅር ነው ወይስ ጊዜያዊ ስሜት? ጊዜያዊ ስሜት ልብን ሰርጾ መግባት ይችላል እንዴ? ታዲያ ፍቅር ነው ልትለኝ ነው? አዎ። እኔ አላምንህ። ለምንድን ነው የማታምነው? ምክንያቱም ሌባ ምንም የሚታመን እውነት የለው። ሌባ ልብ የለው ማፍቀር አይችልም ያለው ማን ነው? ልብ አለው። ማፍቀር የሚችለው ግን አንድና አንድ ገንዘብ ብቻ ነው። ታዲያ አንቺ እኮ ከገንዘብ በላይ ውድ ነሽ። የኔ ልብ ደግሞ ውድ ነገር ማፍቀር እንደሚችል ገብቶኛል። አሁን ከጨረስክ መሄድ እችላለሁ? እባክሽ አንድ ነገር ይቀራል። ምስልሽን ያለ ፈቃድሽ ነው ወሰድኩት። እዚህ መቀመጥ የለበትም ብለሽ ካመሽ ይዘሽው መሄድ ትችላለሽ። ከዚህ በኋላ እኔን ስለማታገኘኝ ችግር የለውም። አንተ ጋር ይቀመጥ። ምን ሆነሻል? ኧረ አስጨነቅሽኝ። ምን ሆነሻል? እውነት ነው። ምኑ? ሆስፒታል ሄጄ ነበር። ልጅቷ ተኝታ ሕክምና እየተከታተለች እንደሆነ አይቻለሁ። ይሄ እንዴት ሊሆን ይችላል? እሱን አንተ ልጠይቅህ እንጂ። ማለት የሆነ የደበከኝ ነገር እንዳለ እየተሰማኝ ነው። ጸዲ፣ ከአንቺ ምንም ነገር እንደማልደብቅሽ ታውቂያለሽ። እኔ እነሱ የሚሉትን ነገር በፍጹም አልፈጽምም። እሺ፣ ሌላ ሰው ደፈራት ይባል፣ አንተ ላይ ማላከኩ ምን አስፈለገ? እኔስ ግራ የገባኝ እሱ አይደል? እኔ ደግሞ ግራ እያጋባኸኝ ያለኸው አንተ ነህ። እንዴ ልጅቷ አንተ ራስህ ካልደፈርካት በስተቀር አንተ ላይ ማላከኩ ምን ይጠቅማታል? ጸዲ፣ አንቺ ማመንሻቸው አንቺ የምታውቂው ይልቃል
ሴት ይደፍራል? በቃ እኔ ላይ ያለሽ እምነት ይሄን ያህል ነው? ግራ ገባኝ እኮ። እኔ በጣም ነው የማምነው። እውነቱን ለመናገር እነሱ ያሉትንም አምኛቸዋለሁ። እኔ እንጃ ምን ማድረግ እንዳለብኝ አላውቅም። ምንም ማድረግ አይጠበቅብሽም። ደፍሯል ብለሽ ካመንሽ ቁጭ ብዬ ባላጠፋው ጥፋት ፍርዴን እጠባበቃለሁ። አንድ ማድረግ የሚችለው የመጨረሻ ነገር አለ። ምንድን ነው? ለልጅቷ ጥብቅና የሚቆምላትን ሰው አግኝቶ ማነጋገር። ጥቅም አለው ብለሽ ታስቢያለሽ? አዎ፣ ፍርድ ቤት የሚያቀርበው ማስረጃ እጁ ላይ እንደሆነ እርግጠኛ ነኝ። እሱ ደግሞ የነገሩን እውነት ይሁን ስህተት ይሁን በተጨባጭ ያረጋግጥልናል። ተስፋ ካለው ሞክሪ። አይዞ፣ አንተ ጋር እውነት ካለ ነፃ የማትሆንበት ምንም ምክንያት የለም። ሄሎ፣ እንደምን አለ መርማሪ እሸቱ? ጤና ይስጥልኝ። ማን ልበል? ታረቀኝ ነኝ። ታረቀኝ መንግስቱ። እንደምን አሉ? ታረቀኝ። ሰላም ኖት? ደህና አይደለሁም። ለብርቱ ጉዳይ ፈልጌ ነበር። ምን ነው? በሰላም? ጉዳዩ በስልክ የሚነገር አይደለም። በአካል ብንገናኝ ጥሩ ነው። ቢሮ ድረስ ልምጣ ወይስ እኔ ጋር ትመጣለህ? ቢሮዎት መምጣት እችላለሁ፣ ችግር የለውም። ግን አላውቀውም። እንግዲያውስ የቢሮዬን አድራሻ እጽፍልሃለሁ። እሺ፣ እሺ፣ መልካም። ታዲያ የምንገናኘው በማታ ነው? በማታ? እባክሽ ይሄን ነገር አቶ ታረቀኝ ካወቁ ይገሉኛል። እና በሽጉጥ ከመሞት ወይስ በፍቅር ከመሞት የቱ ይሻላል? ለኔ ህግ ማለት ከደምና ከስጋዬ ጋር ተቆራኝቶ የምኖረው እውነት እንጂ። ስለ ህግ ያለህን ፍልስፍና አደንቃለሁ። የብዙ ሀብታሞችን የሀብት ምንጭ አውቃለሁ። የእርሱ በምንድን ነው? ለፍቼ ጥሬ ግሬ በላቤ በወዜ ያፈራሁት ሀብት ነው አልኩህ እኮ። ግንባሩትን ሳየው ግን ምንም ላብ ነክቶት የሚያውቅ አይመስልም።